ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያም አበይት ነጥቦችን እነሆ። የሻዕቢያ ተልዕኮ አስፈጻሚ ናቸው የተባሉ 224 ሰዎች በቁጥጥር ስር መዋላቸው ተሰምቷል። እናንተም የምትሰሙት ይሆናል። በሌላ መረጃ ሜታ በተወነጀለበት በኢትዮጵያ ጦርነት ሚናው በኬንያ ሊከሰስ እንደሚችልም ተወስኗል ተብሏል። ሙሉውን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ስትቸሩን እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን ያደምጣሉ። አብራችሁን ቆዩ። የሻዕቢያ ተልዕኮ አስፈጻሚ ናቸው የተባሉ 224 ሰዎች በቁጥጥር ስር ዋሉ። ሌሎች የፋኖ የሸኔና የትግራይ ጦር አባላት ናቸው የተባሉ በድምሩ 900 ያህል ሰዎች በቁጥጥር ስር መዋላቸውን የተሰማው የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት 2 ወራት ውስጥ ብቻ 224 የሻዕቢያ መንግስት ተልዕኮ አስፈጻሚዎች ናቸው ያላቸውን ግለሰቦች በቁጥጥር ስር መዋሉን ተሰምቷል። ቢሮው ወደ ከተማዋ የገቡ የትግራይ ተዋጊ ኃይሎች የፋኖና የሸኔ አባላትን መያዙን የገለጸው የሰላምና ጸጥታ አስተዳደር ቢሮ ይህንን ያስታወቀው ማክሰኞ መጋቢት 23 ከማዕከልና ከወረዳ ከተውጣጡ የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገ ውይይት ላይም ነው። በከንቲባ ጽሕፈት ቤት አዳራሽ የተካሄደው ስብሰባ በከተማ አስተዳደሩ የሰላምና ጸጥታ ዘርፉ የሶስተኛ ሩብ ዓመት እቅድ አፈጻጸምንም የተመለከተ ነበር። ለመገናኛ ብዙሃን ዝግ ሆኖ የተካሄደ ውይይት የከተማዋ ወቅታዊ የሰላምና ጸጥታ ሁኔታን በተመለከተ የቢሮ ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ አቅርበውበታል። ምክትል ኃላፊው በአሁኑ ወቅት በከተማዋ ውስጥ አስተማማኝ ሰላም መኖሩን ቢጠቅሱም በአዲስ አበባ የተለያዩ ፍላጎቱ ያላቸው የሽብርና የጽንፍ ኃይሎች እኩይ ዓላማቸውን ለማሳካት እንቅስቃሴ የሚያደርጉባት ከተማ ናትም በማለትም ተናግረዋል። በሃይማኖቶች መካከል ያለው ሁኔታ እንዲሁም በፖለቲካ ፓርቲዎች ውስጥ ያሉ የተለያዩ ፍላጎቶችም ተስፋዬ በስጋት ምንጭነት የጠቀሷቸው ሌላኛዎቹ ጉዳዮች ናቸው። በእነዚህ የስጋት ምንጮች ላይ በተጠንቀቅ ቆሞ መስራት እንደሚያስፈልግ ከከተማዋ የተለያዩ መዋቅሮች ለወጡ አመራሮችም አስገንዝበዋል። ምክትል ቢሮ ኃላፊው በቁጥጥር ስር ውለዋል ብለው ከዘረዘሯቸው ግለሰቦች መካከል 356ቱ የፋኖ አባላት ናቸውም ተብሏል። የከተማዋ ሰላምና ጸጥታ ቢሮ ኃላፊ ሊዲያ በስብሰባው ማጠቃለያ ላይ ባደረጉት ንግግር በብዙ ክፍለ ከተሞች ላይ የሚያዙ ወንጀለኞች ከፋኖ ኃይሎች ጋር ግንኙነት እንዳላቸውና የቡድኑ የመረጃ ምንጭ ሆነው ሰርገው የገቡ አካላት ናቸውም ሲሉም ነው ያከሰሷቸው። ምክትል ቢሮ ኃላፊው ተስፋዬ ባቀረቡት ዝርዝር ውስጥ በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻዕቢያ መንግስት ተልዕኮ አስፈጻሚዎች ተብለው የተጠቀሱ 224 ተጠርጣሪዎች ናቸውም ተብሏል። ሌሎች 201 ያህሉ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት አባላት ሲሆኑ 106 ያህል ደግሞ የትግራይ ታጣቂ ኃይል አባላት ናቸውም ተብሏል። ተጠርጣሪዎቹ ግለሰቦች በከተማዋ ውስጥ ምን አይነት ድርጊት ሲፈጽሙ እንደነበርም ግን ኃላፊዎቹ በዝርዝር አልጠቀሱም። ሆኖም የኤርትራ መንግስትን ጨምሮ ሁሉም ኃይሎች በተለያየ ስልት የመንግስት አገልግሎቶችን ለማስተጓጎል ፊት ለፊት መጋፈጥ ባይችሉ እንኳን መንግስትን ከህዝብ በሚነጥሉ የተለያዩ አጀንዳዎች እንዲሁም በንጥቂያና ዝርፊያ ላይ ተሰማርተዋል ሲሉም ነው የከሰሱት። ምክትል ኃላፊው 887 ግለሰብ ሲባል ቀንደኛውን ነው የያዝነውም ብለዋል። አንዳንዶቹ በውጊያ ላይ የነበሩና ማንነታቸውን ቀይረው የመጡ ናቸው በማለትም በቁጥጥር ስር ስለዋሉት ግለሰቦች አብራርተዋል። ኃላፊው አያይዘውም ከዚህ የምንወስደው ትምህርት አለ። አንድ ግለሰብ ሰፈር በሙሉ በመበጥበጥ ይችላል። 887 ግለሰብ ማለት እድል ቢያገኙ እዚህ ከተማ ላይ ምን ሊፈጠር እንደሚችል ማሰብ ነው በማለትም የአስተዳደሩን የስጋት ደረጃ ማስረድተዋል። በተያያዘው የመጋቢት ወር ብቻ በከተማዋ በወንጀል ምክንያት 36 ገደማ ሰዎች መሞታቸውን የቢሮ ኃላፊዋም ተናግረዋል። ሊዲያ በቀጣይ መታረም ያለባቸው ያለቻቸውን ጉዳዮች ጠቅሰው በውይይቱ ለተሳተፉ የሰላምና ጸጥታ ዘርፍ አመራሮችም መመሪያዎችንም ሰጥተዋል ነው የተባለው። የቢሮዋ ኃላፊዋ ከሰጧቸው መመሪያዎች አንዱ ሰነድ አልባ የኤርትራ ዜጎችን የተመለከተው ይገኝበታል። ከሁሉም በላይ ሰነድ አልባ ከሆኑ ኤርትራውያንና ከትግራይ የቀድሞ ተዋጊዎች
ግማሾቹ በተቀናጀ መልኩ ዝርፊያ ላይ የገቡ ናቸው ያሉት የቢሮ ኃላፊዋ ይህን ጉዳይ በደንብ ማየት ያስፈልጋል ሲሉም ለተሳታፊዎቹ በአጽንኦትም አሳስበዋል። በመጨረሻም የከተማ አስተዳደሩ በሚመለከታቸው የሰላም ሰራዊት አባላት ውስጥ ሰርገው የገቡ የፋኖና የሸኔ አባላት እንደተያዙም ሊዲያ አክለው ተናግረዋል። በሌላ መረጃ ሜታ በተወነጀለበት በኢትዮጵያ ጦርነት ሚናው በኬንያ ሊከሰስ እንደሚችል ተወሰነ። የግዙፉ ማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑ ተገለጸ። ለ2 ዓመት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶችን በማስተዋወቅ የተወነጀለው ሜታን ክስ የማየት የኬንያን ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መስጠቱን የአምነስቲ ኢንተርናሽናል ስትራቴጂክ ሊቲጌሽን ኃላፊ ማንዲ ሙዳሪኳ ሐሙስ መጋቢት 25 ቀን 2017 ዓ.ም ገልጸዋል። የዛሬው ብያኔ ለሰብአዊ መብት ጥሰቶች አስተዋጽኦ ያደረጉ ግዙፉ የቴክኖሎጂ ኩባንያዎችን ተጠያቂ ለማድረግ የሚያስችል አዎንታዊ እርምጃም ነው። ለፍትህ መንገድ የሚከፈትና ታላላቅ የቴክኖሎጂ መድረኮች ተጠያቂ የማይሆኑበት ጊዜ ያለፈበት መሆኑን የማያሳይ ነው ሲሉም መናገራቸውን በዛሬው ዕለት አምነስቲ ባወጣው መግለጫም ሰፍረዋል። ፌስቡክ በትግራይ ጦርነት ወቅት በገጹ ላይ ጥላቻ የሚሰነዝሩ እና ግጭት የሚያስነሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፈል ክስ የተመሰረተበት ከ2 ዓመት በፊት ታህሳስ ወር ላይም ነበረ። የሜታ የህግ ባለሙያዎች ቡድን በበኩላቸው ኩባንያው በአሜሪካ ውስጥ የመዘገብ በመሆኑ በኬንያ ሊታይ አይገባም በሚልም ከዚህ ቀደም ተከራክሮ ነበር። በተጨማሪም ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች በኢትዮጵያ ስለተፈጸሙ በኬንያ ሊሰማ አይገባም የሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያው ፍርድ ቤት ክሱን ለማየትም ሆነ ለማጤን የዳኝነት ስልጣን አለኝም ብሏል። ሜታን በኬንያ ከከሰሱት መካከል የትግራይ ተወላጆች የሆኑት አባቱ ፌስቡክ ላይ በተለጠፈ ጽሑፍ ምክንያት የተገደለበት አብርሃም ማዕረግ አንዱ ነው ተብሏል። በባህር ዳር ዩኒቨርሲቲ መምህር የነበሩት አባቱ ፕሮፌሰር ማዕረግ አማረ በብሔራቸው ላይ ያነጣጠረ በፌስቡክ በወጣ ጽሑፍ ምክንያት በጥይትም ተገድለዋል ነው የተባለው። ይህ ጽሑፍ የፕሮፌሰር ማዕረግን ስምና አድራሻ የያዘ እንዲሁም እንዲገደሉ ጥሪ ያደረገ ነበርም። አባትየው ከመገደላቸው በፊት አብርሃም እነዚህን ጽሑፎች እንዲነሱ ለፌስቡክ ሪፖርት ቢያደርግም የማህበራዊ ሚዲያው ልጥፉን ለማንሳት ፈቃደኛ እንዳልነበረም ክሱ ያትታል። ጥቃቱን የፈጸሙት ግለሰቦች በአካባቢው የሚተላለፉ ሰዎች ፕሮፌሰር ማዕረግን እንዳይኖራቸውን ስላስጠነቀቁ ማንም ሰው ሊያተርፋቸው አልሞከረም። ፕሮፌሰር ማዕረግ ከተተኮሰባቸው ከ7 ሰዓታት በኋላም 24/2014 ዓ.ም ህይወታቸው ማልፏል ነው የተባለው። ፌስቡክ ለአብርሃም ምላሽ የሰጠው ሪፖርት ካደረገ ከ3 ሳምንታት በኋላ አባትየው ከተገደሉ ከ8 ቀናት በኋላም ነበር ነው የተባለው። ፌስቡክ የጥላቻ ንግግሩን ቢያስቆምና በገጹ የሚለጠፉ ጽሑፎችን በአግባቡ ቢያጣራ ኑሮ አባቴ አይሞትም ነበር ሲልም አብርሃም ከዚህ ቀደምም ለቢቢሲ ተናግሮ ነበር። አብርሃም ለፍርድ ቤት በሰጠው ምስክርነት የፌስቡክ አልጎሪዝም ጥላቻ አዘልና ግጭት አነሳሽ መልእክቶች እንደሚያስተዋውቅም ተናግሯል። መሰል ይዘቶች የተቃዋሚዎችን ተሳትፎ ስለሚጨምሩም እንደማይወገዱ ነው ያከለው። ሌላኛው ከሳሽ የአምነስቲ ኢንተርናሽናል ተመራማሪ የነበሩት አቶ ፍስሐ ተክሌ ናቸው። አቶ ፍስሐ ተክሌ በ2 ዓመቱ ጦርነት ወቅት በኢትዮጵያ ይሰሩበት በነበረው የሰብአዊ መብት ስራዎች የበይነ መረብ ጥቃቶችን ማስተናግደዋል። በፌስቡክ ጽሑፍ አባቱ የተገደለው አብርሃም ማዕረግም በኬንያ ነዋሪነታቸውን ያደረጉት አቶ ፍስሐ በፌስቡክ በተሰራጩ ይዘቶች ምክንያት ለደህንነታቸው እንዲፈሩም ገልጸው ነበረ። ከሁለቱ ኢትዮጵያውያን በተጨማሪ ካቲባ የተሰኘ የኬንያ የመብቶች ተሟጋች ተቋም ናቸው በሜታ ላይ ክሱንም የመሰረቱት። ከሳሾቹ በፌስቡክ ላይ ከተሰራጨው ጥላቻ ጋር በተያያዘ ለደረሰባቸው ጉዳት የ$2 ቢሊዮን ካሳ እንዲከፈላቸው እንዲሁም የፌስቡክ አልጎሪዝም ላይም ለውጥ እንዲደረግም ይሻሉ። በበርካታ ሀገራት ውስጥ በሚፈጸሙ የኩባንያዎች የሰብአዊ መብት ረገጣዎችን
የተጎዱ ማህበረሰቦችና ግለሰቦች አብዛኛውን ፍትህ ለማግኘትም ይቸገራሉ። በከፊል እንደሚታ ያሉ ኩባንያዎች የአገልግሎት ውሏቸውን ተጠቅመው የፍርድ ቤቶችን የተደራሽነት ስልጣን በመገደብ በርካታ ተጎጆች እንዳይደርሷቸውም ለማድረግም ስለሚሞክሩ ነው ሲልም ማንዲ ሙዳርኳ አጽንኦት ሰጥተዋል። ሜታ በፌስቡክ ግጭት የሚያነሳሱና ጥላቻ የሚነዙ ጽሁፎችን እንዲሰራጩ መድረክ በመሆን ደግሞ አፋሳሹን ጦርነት እንዲቀጥል አስተዋጽኦ አድርጓል የሚልም ክስን የቀረበበት። ክሱ ፌስቡክ የመልእክት ይዘትን በየመልኩ በሚፈርጀው አልጎሪዝሙ ግጭትን የሚያነሳሱ ልጥፎችን ተጠቃሚዎች እንዲያዩት ማስተዋወቅን ጨምሮ የሰው ሕይወት መጥፋት ምክንያትም ሆኗል ነው የተባለው። ከሳሾች ፌስቡክ እንዲወሰድላቸው ከጠየቋቸው የማሻሻያ እርምጃዎች አንዱ በጥላቻ ንግግርና በግጭት አነሳሽ ይዘቶች ሳቢያ ጉዳት ለደረሰባቸው ካሳ የሚሆን 1.6 ቢሊዮን ዶላር ካሳና ተጨማሪ 410 ሚሊዮን ዶላር ገደማ ካሳ ደግሞ ፌስቡክ ስፖንሰር ባደረጋቸው ይዘቶች ለደረሱ ጉዳቶች የሚል ነው። ፌስቡክ አልጎሪዝሙ ጥላቻ የሚነዙና አደገኛ ይዘቶችን ከማሰራጨት እንዲቆጠብ እንዲያደርግ እንዲሁም በሀገር ውስጥ ቋንቋዎች የይዘት ቁጥጥር የሚያደርጉ ተጨማሪ ሰራተኞች እንዲቀጥሩም ነው ክሱ የጠየቀው። ሜታ ከዚህ ቀደም የኬንያ ፍርድ ቤቶች የዳኝነት ስልጣን እንደሌላቸውና በተጨማሪ የኩባንያው የአገልግሎት ውል እንዲህ አይነት ጉዳዮችን የአሜሪካ ፍርድ ቤቶች ብቻ እንዲያዩት የሚያደርግ ነውም ብሏል። ሊንዳን ይህ ውሳኔ ማህበረሰቦች በዓለም ውስጥ የትም ቢሆኑ ፍትህን ማግኘት እንደሚችሉ ተስፋ ይሰጣልም ነው ያለው። ከአሜሪካና ከአውሮፓ ውጭ ያሉ ሀገራት ተጠያቂነት በሌለበት ሁኔታ ትርፍ ማግኘት የሚቻልባቸው ገበያዎች አድርጎ ብቻ የመመልከት እሳቤ ሊቆም ይገባልም ብለዋል። እነዚህ የማህበራዊ ሚዲያ መድረኮች ኃላፊነታቸውን ለመወጣትና ከትርፍ ይልቅ ለሰብአዊ መብቶች ቅድሚያ የሚሰጡበት ጊዜም ነው ሲሉም አክለዋል። የፌስቡክ አልጎሪዝም በትግራይ ማህበረሰብ ላይ ያነጣጠሩ የጥላቻ ትርክቶች እንዲዛመቱ ያስቻለ እንዲሁም ይዘቶችን የመቆጣጠሩ ስርዓት እንዲህ አይነት ጽሁፎችን ለመለየት እንዲሁም ምላሽ መስጠት እንደተሳነው አምነስቲ ባደረገው ጥናትም እገዳውን ገልጿል። እነዚህ ሁኔታዎች በመጨረሻም የትግራይ ተወላጅ የሆኑት የዩኒቨርሲቲ መምህሩ ፕሮፌሰር ማዕረግ አማረ እንዲገደሉ አስተዋጽኦ አድርጓል ሲልም በሪፖርቱ ላይ አስፍረዋል። ዛምቢያውያን በአሰቃቂ የህፃናት መደፈር ሪፖርቶች አደባባይ ወጡ። በዛምቢያ ዋና መዲና ሉሳካ በቅርብ በተሰሙ ተደጋጋሚ የህፃናት መደፈር ሪፖርቶች ምክንያት የአደባባይ ተቃውሞ ሰልፍን ተካሂዷል። ባለፉት 2 ወራት ዛምቢያውያን ሞትንም ባስተከተሉ በበርካታ የህፃናት መደፈር ሪፖርቶችም ደንግጠዋል። በጣም ዘግናኝ ከሆኑ ሪፖርቶች መካከልም ለካንሰር ሕክምና ሆስፒታል የተኛውን የ7 ዓመት ልጁን የደፈረ አባትም ይገኝበታል። የ5 ዓመት ልጅ በ4 ወንዶች በቡድን መደፈርን ጨምሮ የ6 ዓመት ልጁን በመድፈር የብልት ኪንታሮትና የአባላዛር በሽታ ያስያዛባትም ታስሯል። የዛምቢያ ፍትህ ሚኒስቴር ፕሪንሰስ ካሱኑ ዙሉ መድፈርን ለመከላከልና ህጻናትን ከጥቃት ለመጠበቅ የደፋሪዎች ብልትን መቁረጥ የመሰለ ከመጠን በላይ እርምጃ እንዲወስድም ጥሪ አቅርበዋል። እንደ ሀገር ከዚህ በታች መውረድን እንችላለን? እንደ ማህበረሰብ ከዚህ በታች ምን ያህል ዝቅ እንላለን? እየሆነ ያለው ያሳምማል። አሁን ከህግ በላይ ነው። ሞራላችን ለምን እንደዘቀጠ ዛምቢያውያን መርምረው የእናንተ ፋንታ ነው ብለዋል ለሀገሪቱ እንደራሴዎች። የሪፖርቶቹን ተከትሎ ሐሙስ ዕለት የሲቪል ማህበረሰብ ድርጅቶች፣ ሙዚቀኞችና ግለሰቦች የተቃውሞ ሰልፍ በማድረግ መንግስት የህፃናት ደፋሪዎች ላይ ከባድ ቅጣትን የሚጥሉ ህጎችንም እንዲወጣ ጠይቋል። ለምክትል ፕሬዝዳንት ሙታላና ሉማንጎ በደረሰ የፊርማ ስብስብ በማህፃናት መድፈር የተጠረጠሩ ሰዎች ዋስትና እንዲከለከሉ የህግ ለውጥም እንዲደረግም ጠይቀዋል። ምክትል ፕሬዝዳንቱ ጉዳዩ ሁሉንም የዛምቢያ ዜጋ የሚያሳስብ በመሆኑ አቋም መያዝ አለበት ሲሉም ነው ምላሽ የሰጡት። በተቃውሞ ሰልፍ የተሳተፉ የሙዚቀኛ ለልጆቻችን ደህንነት ያለው ከባቢ ልንፈጥር ይገባል ስትልም ለቢቢሲ ተናግራለች። ሲስታዲ በሚል ስም የምትታወቀው ሙዚቀኛ ህጻናት ደፋሪዎች ብልታቸው ሊቆረጥ ይገባል ያለችም ሲሆን ይህም ለህጻናት ደህንነት ሲባልና ከወንድነት ክብራቸው መንገፍ ያስፈልጋል፣ ምክንያቱም አይገባቸውምና ብላለች።
እንደ አውሮፓውያን አቆጣጠር በ2024 3 ወራት ብቻ በዛምቢያ ከህፃናት ጾታዊ ጥቃት ጋር የተያያዙ ከ10 ሺህ የሚበልጡ ሪፖርቶችም ተመዝግበዋል። የሀገሪቱ ብሔራዊ ብሮድካስቲንግ ኮርፖሬሽን እንደዘገበውም አብዛኞቹ ሪፖርቶች በዋና ከተማው ሉሳካ ተመዝግበዋል ነው የተባለው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩ ከወዲሁ ተሰናበቱ። ሰላም በያለንበት ለሁላችን።